ጄኔራሉ የግድያ ሙከራ ተደረገባቸው። ከግድያ ለጥቂት ማምለጣቸውን የገለጹት ጄኔራሉ ጥቃቱ መቼ እንደተፈጸመባቸውና እንዴት እንደተረፉ ለመጀመሪያ ጊዜ ይፋ አድርገዋል። በሌላ በኩል በመቀሌ ዙሪያ የሰፈረው የህወሓት አርሚ 50 ጦር በማንኛውም ጊዜ ጥቃት ለመሰንዘርና ለመከላከል ዝግጅት አጠናቆ በተጠንቀቅ መቆሙን ይፋ አድርጓል። ታደምጡታላችሁ። የሻዕቢያው አገዛዝ ከኢትዮ ኤርትራ ጦርነት በኋላ የሰራዊቱን ቁጥር በ65 በመቶ መቀነሱን ተናገረ። በወቅቱ 100 ሺህ የነበረውን ሰራዊቱን ወደ 35,000 ዝቅ አድርጌዋለሁ የሚል አነጋጋሪ መግለጫ አውጥቷል። አገዛዙ የአሁኑ የኢትዮጵያ መንግስት አቋም ከቀድሞቹ መንግስታት የጥቃት ፖሊሲዎች የቀጠለና የባሰ ነው ሲል ከሷል። ተሰሙታላችሁ። በርካታ የመንግስት የጸጥታ ኃይሎች በታጣቂዎች ድንገተኛ ጥቃት ተከፈተባቸው። ቁጥራቸው በውል ያልታወቁ የጸጥታ ኃይሎች መገደላቸውን መንግስት አረጋግጧል። ታጣቂዎቹ ጥቃቱን የፈጸሙት መንገደኞችን አግተው ለመውሰድ ያደረጉትን ሙከራ ተከትሎ በተካሄደ የተኩስ ልውውጥ ነው። ታደምጡታላችሁ። በአሜሪካና በኢራን መካከል የተኩስ አቁም ስምምነት መደረሱን ተከትሎ የአሜሪካ ጦር ከኢራን ነቅሎ መውጣት ጀመረ። በሌላ በኩል ትራምፕ በኢራን ላይ ጦርነት እንዳይከፍቱ የሚያገድ ህግ መጽደቁ ታውቋል። ሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። ጄኔራሉ የግድያ ሙከራ ተደረገባቸው። ከግድያ ለጥቂት ማምለጣቸውን የገለጹት ጄኔራሉ ጥቃቱ መቼ እንደተፈጸመባቸውና እንዴት እንደተረፉ ለመጀመሪያ ጊዜ ይፋ አድርገዋል። በሌላ በኩል በመቀሌ ዙሪያ የሰፈረው የህወሓት አርሚ 50 ጦር በማንኛውም ጊዜ ጥቃት ለመሰንዘርና ለመከላከል ዝግጅት አጠናቆ በተጠንቀቅ መቆሙን ይፋ አድርጓል። የትግራይ ፖለቲካ ከዕለት ወደ ዕለት እየተባባሰ መምጣቱን የሚገልጹ መረጃዎች መውጣታቸውን ቀጥለዋል። ህወሓት ከፕሪቶሪያ ስምምነት በኋላ በክልሉ የተከተለው የፖለቲካ አካሄድ ክልሉን ከድጡ ወደ ማጡ እየከተተው ይገኛል። ክልሉ ወደ ፋሺዝም እያመራ ስለመሆኑ አስረጅ የሚሆን ሌላ መረጃ ከሰሞኑ ተሰምቷል። የቀድሞ የህወሓት ከፍተኛ የጦር አዛዥ የነበሩትና በአሁኑ ወቅት በአዲስ አበባ የሚገኙት ጄኔራል ጻድቃን ገብረትንሳይ ከሰሞኑ ያደረጉት ቃለ ምልልስ መነጋገሪያ እንደሆነ ነው። ጄኔራሉ ወቅታዊውን የትግራይ ፖለቲካ በስፋት በዳሰሱበት በዚህ ቆይታቸው ታዲያ እርሳቸው ላይ ስለተደረገ የግድያ ሙከራ ለመጀመሪያ ጊዜ በይፋ ተናግረዋል። በጌታቸው አሰፋ ቀጥተኛ ትዕዛዝ እንድገደልና እንድረሸን ትዕዛዝ ወጥቶብኝ ነበር ያሉት ጻድቃን ይህ መረጃ ቀድሞ ስለደረሳቸው ወደ አዲስ አበባ ማምለጣቸውን ገልጸዋል። ጌታቸው አሰፋ እኔ እንድገደልና እንድረሸን ትዕዛዝ ሰጥቶ ነበር፣ ገዳይ ሰዎችንም አደራጅቶብኝ ነበር። ይህ መረጃ ቀድሞ ሲደርሰኝ ግን የራሴን የግንኙነት መረብ ተጠቅሜ እንዴትም ብዬ ወደ አዲስ አበባ መለጥኩ በማለት ተናግረዋል። ይህ የግድያ ሙከራ የተደረገባቸው ጌታቸው ረዳ ከጊዜያዊ መንግስቱ ፕሬዝዳንትነታቸው ከመነሳታቸው አስቀድሞ እንደነበር ገልጸዋል። በሌላ በኩል በመቀሌ ዙሪያ የሰፈረው የህወሓት አርሚ 50 ጦር በማንኛውም ጊዜ ጥቃት ለመሰንዘርና ለመከላከል ዝግጅት አጠናቆ በተጠንቀቅ መቆሙን ይፋ አድርጓል። አርሚው በስልጠና ላይ የነበረውን ኃይሉን ትናንት ያስመረቀ ሲሆን በወቅታዊ ጉዳይ ላይ ጠንካራ መግለጫ አውጥቷል። ከህወሓት ወታደራዊ አመራሮች መካከል ግንባር ቀደም የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ በተገኙበት የተነበበው የአቋም መግለጫ መመከት ለተባለው ትግል ጦሩ ሙሉ ዝግጅት ማጠናቀቁ የተገለጸበት ነው። አመራሮቹ በአቋም መግለጫቸው ዛሬም እንደ 2013ቱ ከበባ ውስጥ አስገብቶ ለማንበርከክ ቋምጠዋል ያሏቸውን በጠላትነት የፈረጇቸውን አካላት ለመመከት ተዘጋጅተናል ብለዋል። በአቋም መግለጫው በጠላትነት የተፈረጀው አካል በይፋ ባይጠቀስም የብልጽግና ስርዓት የሚሉትን ፌዴራል መንግስት ማለታቸው መሆኑን አመላክተዋል። በጠላትነት የፈረጁትን የፌዴራል መንግስት በአሁኑ ወቅት ዳግም ጦርነት ለማወጅ ሁለንተናዊ ዝግጅት እያደረገ ነው ብለዋል። የህዝባችንን አንድነትና የሰራዊታችንን ጥንካሬ ለማሸርሸር ትናንት በአንድ ምሽግ ጠላቱን አብሮ የመክት የነበረውን ኃይል ሀራ መሬት በሚል እየከፋፈለን ነው ብለዋል። በአፋር ክልል የመሸገው ሀራ መሬት በገንዘብ ገዝቶ በማደራጀት እርስ በርሳችን እንድንጠፋፋ እያስየሩብን ነው ሲሉም ወንጀል
ወንጅለዋል። ጠላቶቻችን በጠላትነት አላሳካነውም ያሉትን ድል በእርስ በርስ ማጠፋፋት ለመጎናጸፍ ያለ ምንም እረፍት ቀንና ሌሊት እየሰሩ ይገኛሉ ሲል አርሚ 50 በአቋም መግለጫዋ ገልጿል። በጠላትነት የተፈረጁት ኃይሎች አሁንም የሰላም ኃይል እንዳልሆኑ ማሳያ የሆኑ ድርጊታቸውን እንደቀጠሉበት መሆኑን በመግለጽ ራሳችንን ለመከላከል ሙሉ ዝግጅት አድርገናል ብለዋል። በአቋም መግለጫቸው አሁንም እንደ ትናንቱ ከህዝባችንና ከመላው ሰራዊታችን ጋር በመሆን ጠላቶቻችንን መክተን ህልውናችንን ለማረጋገጥ ሁሉን አቀፍ ዝግጅታችንን በማድረግ ላይ እንገኛለን ብለዋል። ለህልውናችንና ለሉዓላዊ ግዛታችን ከህዝብና ከመንግስት የሚሰጠንን ማንኛውንም ተልዕኮ በማንኛውም ጊዜ በከፍተኛ ብቃትና ጀግንነት ለመፈጸም በሙሉ ቁመና ላይ እንገኛለን ሲሉም አክለዋል። የህወሓት ጄኔራሎች በአርሚ 50 በኩል ይፋ ያደረጉት ወደ ፌዴራል መንግስት ያነጣጠረ አቋም መግለጫ የጠቅላይ ሚኒስትር አብይ አህመድን አነጋጋሪ እርካብና መንበር መጽሐፍ ጠቅሰዋል። ከመጽሐፉ የተወሰደውን ሰዎች ራስ ወዳድ ናቸው፣ በጥቅም ሂዱባቸው፣ የሚፈልጉትን ነገር እያሳየ ወደሚፈልጉት ስፍራ ወስደህ ጣላቸው፣ ከዚያም በሬ ሆይ ሳሩን አይተህ ገደሉን ሳታይ ብለህ ተረትባቸው የሚለውን ስልት አድርገው ዛሬም እያሴሩ ነው ብለዋል። የሻዕቢያው አገዛዝ ከኢትዮ ኤርትራ ጦርነት በኋላ የሰራዊቱን ቁጥር በ65 በመቶ መቀነሱን ተናገረ። በወቅቱ 100,000 የነበረውን ሰራዊቱን ወደ 35,000 ዝቅ አድርጌዋለሁ የሚል አነጋጋሪ መግለጫ አውጥቷል። አገዛዙ የአሁኑ የኢትዮጵያ መንግስት አቋም ከቀድሞዎቹ መንግስታት የጥቃት ፖሊሲዎች የቀጠልና የባሰ ነው ሲል ከሷል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በቅርቡ ከተወሰኑ አካላት በኤርትራ ብሔራዊ አገልግሎት ላይ እየቀረቡ ያሉ ትችቶችን በጥብቅ አውግዘዋል። ሚኒስትሩ በይፋዊ የትዊተር ገጻቸው ላይ ባወጡት መግለጫ ይህ አዲስ የተገኘ ትኩረት ለኤርትራ ካለ በጎ አሳቢነት የመነጨ ሳይሆን አገሪቱን ለማጥቃት እና የጥላቻ ፖሊሲያቸውን ለማስፈጸም እንደ መሳሪያነት የተጠቀሙበት መሆኑን ገልጸዋል። ሚኒስትሩ በመግለጫቸው በኤርትራ ታሪክ ወሳኝ በሆኑ ወቅቶች ዝምታን የመረጡ ሀገራትና ዓለም አቀፍ ተቋማት በሀገሪቱ የመከላከያ መዋቅር ላይ አስተያየት የመስጠት የሞራልም ሆነ የሕግ ስልጣን እንደሌላቸው አጽንኦት ሰጥተዋል። በተለይም ኤርትራ የነጻነት ትግሏን በምታካሄድበት ወቅት እንዲሁም ከነጻነት በኋላ ተከታታይ የኢትዮጵያ መንግስታት ጦርነት ሲከፍቱባትና አሁንም የድንበር ይገባኛል ጥያቄዎችን ሲያንጸባርቁ ዝምታን የመረጡ አካላት አሁን ላይ አላስፈላጊ ምክር ሊለግሱ አይገባም ብለዋል። አቶ የማነ ስለ ብሔራዊ አገልግሎቱና ስለ ወታደር ቅነሳ ታሪካዊ ዳራ ሲያብራሩ ኤርትራ ነጻነቷን እንዳገኘች በ1992 በነበረው አሰራር የነበረውን 100,000 የነጻነት ተዋጊ ጦር በራሷ አነሳሽነት በ65 በመቶ መቀነሷን አስታውሰዋል። በወቅቱ የነበረው ወታደራዊ ዶክትሪን 35,000 ብቻ አባላት ያሉት አነስተኛ የሙያተኛ ጦር መያዝና ለድንገተኛ አደጋዎች ደግሞ የብሔራዊ አገልግሎትን እንደ ተጠባባቂ ጦር ማቋቋም እንደነበር አስረድተዋል። በሕጉ መሰረት ብሔራዊ አገልግሎት ለ18 ወራት ብቻ የተገደበ ሲሆን ይህ አሰራር በ1998 የድንበር ጦርነት እስከተጀመረበት ጊዜ ድረስ ተግባራዊ ሲደረግ መቆየቱንም አብራርተዋል። ከአልጀርሱ ስምምነት በኋላ ከ2001 እስከ 2007 ባለው ጊዜ ኤርትራ ከዓለም ባንክ ከአውሮፓ ህብረትና ከሌሎች አጋሮች ጋር በመተባበር ወደ 105,000 በላይ የብሔራዊ አገልግሎት አባላትን ቀንሳ ወደ ህብረተሰቡ የቀላቀለች ቢሆንም ኢትዮጵያ ስምምነቱን ባለማክበሯና ባድመን ጨምሮ ሉዓላዊ ግዛቶችን በመያዟ ሂደቱ ሊቋረጥ መቻሉን ሚኒስትሩ ገልጸዋል። አክለውም የአሁኑ የኢትዮጵያ መንግስት አቋም ከቀድሞዎቹ መንግስታት የጥቃት ፖሊሲዎች የቀጠልና የባሰ መሆኑን በመግለጫቸው ወቅሰዋል። መንግስት በእነዚህ አስቸጋሪ ጊዜያትም ቢሆን የብሔራዊ አገልግሎት ጫናን ለማቃለል አዲስና የተሻሻለ የሲቪል ሰርቪስ ደሞዝ ስኬል ማስተዋወቁንና አብዛኞቹን አባላት ወደ ህዝባዊ አገልግሎት ዘርፍ ማሰማራቱን አቶ የማነ ጠቅሰዋል። በመጨረሻም አሁን ላይ በብሔራዊ አገልግሎቱ ላይ እየተካሄደ ያለው ዘመቻና የተመረጠበት ጊዜ ከኤርትራ ህዝብ ደህንነት ወይም ከቀጠናው ሰላም ጋር ምንም ግንኙነት የሌለውና የተደበቀ የጥላቻ አጀንዳ ያዘለ ነው ሲሉ መግለጫቸውን አጠናቀዋል።
በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ታጣቂዎች ባደረሱት ጥቃት 3 የጸጥታ አባላት መገደላቸውን የአካባቢው ነዋሪዎች ለዶይቼ ቬለ ገለጹ። ጥቃቱ የደረሰው ታጣቂዎቹ መንገደኞችን አግተው ለመውሰድ ያደረጉትን ሙከራ ተከትሎ በተካሄደ የተኩስ ልውውጥ ነው። ጥቃቱ የተፈጸመው በማዕከላዊ ኢትዮጵያ ምስራቅ ጉራጌ ዞንና በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን በሚዋሰኑበት ቀሬ በተባለ ቦታ ነው። ታጣቂዎቹ ከአዲስ አበባና ከቡታጅራ የተነሱ የህዝብ ማመላለሻ ተሽከርካሪዎችን ማስቆማቸውን የተናገሩት አንድ በምስራቅ ጉራጌ ዞን የሶዳ ወረዳ ነዋሪ የወረዳው ፖሊስ አባላትና ሚሊሻዎች ታጋቾችን ለማስለቀቅ የተኩስ ልውውጥ አድርገዋል። በዚህም የጸጥታ አባላት በታጣቂዎቹ ተመተው ህይወታቸው ማለፉን አውቃለሁ ብለዋል። ሌላኛው የዚህ ወረዳ ነዋሪ በበኩላቸው በህዝብ ማመላለሻ አውቶቡሶች ውስጥ የነበሩ መንገደኞችን ካገቱ በኋላ ሌሎችን በመልቀቅ 9ኙን ግን ይዘው መሄዳቸውን እንዳረጋገጡ ገልጸዋል። ዶይቼ ቬለ ተፈጽሟል የተባለውን ጥቃትና እገታ አስመልክቶ ያነጋገራቸው የምስራቅ ጉራጌ ዞን ፖሊስ መምሪያ ዋና አዛዥ ኢንስፔክተር ሙሰማ ጀማል ጥቃቱ መፈጸሙን አረጋግጠዋል። በጥቃቱ 3 የጸጥታ አባላት የህዝቡን ደህንነት ለማስጠበቅ ባደረጉት ትግል መሰዋታቸውንና አንድ አባል ደግሞ መቁሰሉን የጠቀሱት ዋና አዛዡ ከሁሉም በላይ ግን በታጋቾች እጅ ቀርተው የነበሩ 9 መንገደኞችን ጨምሮ በጠቅላላ 48 ሰዎች ታጋቾችን ጉዳት ሳይደርስባቸው ለማስለቀቅ ተችሏል። ጥቃቱን የፈጸመውና እገታውን ለማድረግ የሞከረው ከኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ተሻግሮ የመጣውና ሸኔ የተባለው ታጣቂ ቡድን ነው ብለዋል። መንግስት ሸኔ በማለት የሚጠራው የኦሮሞ ነጻነት ሰራዊት ግን እስካሁን ስለ ጥቃቱ የሰጠው ማረጋገጫም ሆነ ማስተባበያ የለም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞንና በኦሮሚያ ክልል ምዕራብ ሸዋ ዞን አዋሳኝ አካባቢዎች ታጣቂዎች በመንገደኞች ላይ ጥቃት ሲያደርሱ ያሁኑ የመጀመሪያ አይደለም። ባለፈው መጋቢት ወርም አንድ የማዕከላዊ ኢትዮጵያ ክልል ፖሊስ ኮማንደርን ጨምሮ በሲቪል ነዋሪዎች ላይ ተመሳሳይ ጥቃት መፈጸሙ ይታወሳል። ትራምፕ ያለ ምክር ቤት ፍቃድ ኢራን ላይ ወታደራዊ እርምጃ መፈጸም እንዳይቀጥሉ ተወሰነ። ሪፐብሊካኖች በአብላጫ የያዙት የአሜሪካ የሕግ መወሰኛ ምክር ቤት ትራምፕ የኢራንን ጦርነት እንዲያቆሙ የቀረበውን የውሳኔ ሀሳብ አጸደቀ። ትራምፕ ያለ ምክር ቤት ፍቃድ ወታደራዊ እርምጃ መውሰድ እንዳይቀጥሉ ውሳኔ ተላልፏል። ብዙ ሪፐብሊካን እንደራሴዎች ከዲሞክራቶች ጎን በመቆማቸው ውሳኔው 50 ለ48 በሆነ አብላጫ ድምፅ ጸድቋል። በሰኔ ወር ላይ የአሜሪካ የህዝብ ተወካዮች ምክር ቤት ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያገድ ውሳኔ ማሳለፉ ይታወሳል። ውሳኔውን ያሳለፉት 215 ለ208 በሆነ ድምጽ ሲሆን 4 ሪፐብሊካኖች ጦርነቱን በመቃወም ዲሞክራቶችን ተቀላቅለዋል። በወቅቱ የዋይት ሀውስ ባለስልጣን በበኩላቸው የተኩስ አቁም ላይ በመደረሱ የአሜሪካ ወታደሮች እንደሚወጡ ለቢቢሲ ገልጸዋል። ውሳኔው የጸደቀው 2 ሪፐብሊካን እንደራሴዎች በምክር ቤቱ ስላልነበሩ እንደሆነም አክለዋል። የምክር ቤት ውሳኔ ተምሳሌታዊ ሲሆን በሁለቱም ኮንግረሶች ቢጸድቅም እንኳን ለትራምፕ ተልዕኮ እንደ ህግ አይተገበረም። ትራምፕ ከኢራን ጋር ጦርነት ለማቆም እቅድ ቢያወጡም ሪፐብሊካኖች አሁንም ጥያቄ ማንሳታቸውን ቀጥለዋል። በአውሮፓውያኑ 1973 ዋር ፓወርስ የተባለው ውሳኔ ከተላለፈ ወዲህ ሁለቱም ምክር ቤቶች የፕሬዝዳንትን ወታደራዊ እርምጃ የመውሰድ እቅድ ለመገደብ ሲወስኑ ያሁኑ ለመጀመሪያ ጊዜ ነው። ውሳኔው በፕሬዝዳንቱ ፊርማ ህግ ሆኖ የሚተገበር ሳይሆን የምክር ቤቶቹን ስሜት የሚያንጸባርቅ ነው። በአውሮፓውያኑ 2019 ሁለቱ ምክር ቤቶች ያሳለፉትን ከኢራን የእርስ በርስ ጦርነት ወታደሮችን የማስወጣት የውሳኔ ሀሳብ ትራምፕ ድምፅን በድምፅ የመሻር ስልጣናቸውን በመጠቀም ውድቅ አድርገዋል። የመካከለኛው ምስራቅ ተንታኝ ላውራ ብሎምፊልድ ውሳኔው እጅን ከማሰር ይልቅ የመግረፍ ያህል ነው፣ ህጋዊ አሳሪነት የለውም ብለዋል። ሆኖም ግን የአሜሪካውያንን ስሜት የሚያሳይ መሆኑን አስረድተዋል። የውሳኔ ሀሳቡ መጽደቁ ዋይት ሀውስ የኢራንን ጦርነት ለማቆም መንገድ እንዲፈልግ ጫና ያሳድራል። በጦርነቱ ምክንያት የኑሮ ውድነቱን በመከሰቱ አሜሪካውያን ቁጣቸውን ገልጸዋል። አሁን ላይ የውሳኔ ሀሳቡ መጽደቁ ትራምፕ ከሪፐብሊካኖች የገጠማቸውን ተቃውሞ ያሳያል። አንዳንድ ሪፐብሊካኖች ትራምፕን መቃወማቸውን የሚያሳዩ የምክር ቤት ውሳኔዎችን እያሳለፉ ነው። በቀድሞው አስተዳደር ኢላማ ተደርገናል ላሉ ሰዎች ካሳ ለመስጠት 1.8 ቢሊዮን ዶላር እንዲመደብ ትራምፕ ያቀረቡት ሀሳብ በቅርቡ ውድቅ መደረጉ ይታወሳል። የኢራን ጦርነት ከተጀመረ ወዲህ የህግ መወሰኛው ምክር ቤት የፕሬዝዳንቱን ጦርነትን የተመለከተ ስልጣን ለመገደብ ድምጽ ሲሰጥ ያሁኑ ለ10ኛ ጊዜ ነው።